ይህ እንዴት ይታያል አስተምሮ ማለት ነው። ወደፊት የሚገቡትን በትንቢት መነጽር እያሳያቸው ማለት ነው። የወደፊቱን አላህ ሱብሓነሁ ወተዓላ እያሳያቸው ነው። በርካታ ሰዎችን አከልን በገነት አየሁት፣ አከልን በእሳት አየሁት እያሉ ሲናገሩ ወደፊት የሚገቡበትን አላህ ሱብሓነሁ ወተዓላ ቀርቦ እያሳያቸው ነው። ያን ገነትና ገሃነምም እነዚህ አካሎች የሚገቡት በእምነታቸውና በስራቸው ነው። አላህ በቁርአን ላይ ሲናገር ፈዙቁል ዐዛበ ቢማ ኩንቱም ተክሲቡን ይላል። የገሃነምን እሳት በምትሰሩ ስራ ነው የምትገቡት ብሎ ተናግሯል። ገነትንም ልክ እንዲሁ ወትልከል ጀነቱ ለቲ ኡሪትሙሃ ቢማ ኩንቱም ተዕመሉን አለ። እችን ገነትን ስትሰሩ በነበራቸው ስራ ምክንያት ተወርሳታላችሁ እያለ ተናገረ። ስለዚህ ወደፊት የሚሆነውን አላህ ሱብሓነሁ ወተዓላ ለእርሳቸው ነብይ ስለሆኑ ነብይ ደግሞ የወደፊቱን አምላክ ያሳየዋል። ከዛ አንጻር ሴቶቹን ሙሉ ነው እዛ ላይ ያለው አዩዋችሁ እናንተ እዛ ላይ ሴቶች እናንተ ሴቶች እያለፉ እያሉ እናንተ ሴቶች በማኑ በገሃነም እሳት አየኋችሁ። ሐዲስ ላስረዳ። አንደኛ ሴቶችን ሁሉ አይለምሽ የሚለውን ልንገርህ። ነቢያችን ሰለላሁ ዐለይሂ ወሰለም ከዕለታት አንድ ቀን የበዓል ቀን ነው እያለፉ እያለ ሴቶች ሰብሰብ ብሎ ተመለከቷቸውና ወደ እነርሱ ጠጋ ብለው ሊገስጿቸው እንዲህ ሲሉ ተናገሯቸው። ያ ማዕሸረ ኒሳ ተሰደቅና ፈኢኒ ረአይቱኩነ አክሰረ አህሊ ናር አሉ። ቁልና ሊመ ዛሊከ ያ ረሱለላህ ቃል ሊአነኩነ ተክፉርነ አልዐሺር ወትክሲርነ አልለዕነ። አሁን እዚህ ጋር ሴቶችን ሁሉ ሳይሆን ሁለተኛም በሴትነታቸው ሳይሆን ከሴቶች የተወሰኑ የሆኑ ክፍሎች ናቸው። ያም በሴትነታቸው ሳይሆን በሆነ ኃጢአት ምክንያት ነው። አሁን ሁሉንም ሙሉን ሐዲሱን ስታነብ ጊዜ ትረዳዋለህ። አሁን በደንብ አዳምጠው። ምን አሏቸው ነቢ ሰለላሁ ዐለይሂ ወሰለም ለእነዚያ ሴቶች፣ እናንተ የሴት ስብስቦች ሆይ ምጽዋትን አብዙ አሏቸው። ምጽዋትን አብዙ፣ እኔ እናንተን አብዛኛዎቹ የእሳት ነዋሪዎች ሆናችሁ አይቻችኋለሁና አሉ። በዚህን ጊዜ የነበሩ ሴቶች አንዴ ልጨርስልህ፣ ገና ነው መልሱን አሁን ነው የምትሰማው። በደንብ አዳምጥ። ከዛ ጠየቁ፣ እነዛ ሴቶች ጠየቁ። ምን ብለው እንደጠየቁ ታውቃለህ? ሴት ስለሆነ ነው ብለው ሳይሆን የጠየቁት ወሊመ ዛሊከ ያ ረሱለላህ፣ ይህ ሊሆን የቻለበት ምክንያት በምን ምክንያት ነው ብለው ጠየቁ እነዛ ሴቶች። አየህ ታዲያ ነቢ ሰለላሁ ዐለይሂ ወሰለም በዚህ ጊዜ ሴቶች ስለሆናቸው ቢሏቸው ኑሮ ስለዚህ በሴትነታቸው የተፈረደባቸው ፍርድ ነው ማለት እንችል ነበር፣ ግን እንደዛ አይደለም። ታዲያ ምንድነው ከተባለ ሁለት ኃጢአቶችን ገለጹላቸው። ስለዚህ በኃጢአት ምክንያት የመጣ ፍርድ ነው እሱ። በምን ምክንያት ነው ብለው ሲጠይቁ ጊዜ ሴቶቹ በሴትነታቸው እንዳልሆነ ስለተረዱ ነው። የሆነ ምክንያት የሆነ ኃጢአት ምክንያት እንዳለ ስለተረዱ ነው። በምን ምክንያት ነው አንተ የአላህ መልእክተኛ ብለው ሲጠይቋቸው ጊዜ ቃል እንዲህ አሉ ነቢ ሰለላሁ ዐለይሂ ወሰለም ሊአነኩነ ተክፉርነ አልዐሺር ወቱክሲርነ አልለዕነ፣ ምክንያቱም እናንተ እርግማንን ስለምታበዙ አሏቸው። ስለዚህ አሁንም ሴቶችን ሙሉ ሳይሆን እርግማን የሚያበዙ የሴቶች አይነቶችን ብቻ የሚመለከት ነው። እርግማን መራገም ደግሞ ያለምንም ምክንያት ክፉ ነገር ነው፣ ደግ አይደለም። አንተ የሆናችን ንጹህ ሴት ወይንም የሆነን ሰው ንጹህ ሰው ሄደህ ፈጣሪ እንዲህ አድርግህ ብለህ ብትረግመው ይህ ከፈጣሪ ዘንድ የተወገዘ ነው። አንደኛ ይሄ ነው። ስለዚህ በመራገማቸው ምክንያት እርግማንን ይተው ዘንድ እየተገሰጹ ነው። ሁለተኛው ምንድነው ከተባለ ወተክፍርነ አልዐሺር፣ የባሎቻችሁን ውሌታ ስለምትክዱ አሏቸው። አሁንም ሙሉ ሴቶችን ሳይሆን የባሏን ውሌታ ስለምትክድ የሴት አይነት ነው ሐዲሱ እየተናገረ ያለው። የባሏን ውሌታ መካድ ይሄ በጣም ክፉ ነገር ነው። ባል በሚስቱ ላይ፣ ሚስት በባሏ ላይ ውሌታ አላቸው። አንዱ የሌላውን ሊክድ አይገባውም። ስለዚህ አብሯት ለስንት ለዘመናት ኑሮ ለወር ለዓመታት ኑሮ የሆነ ጊዜ ጋር ሲጣሉ ከአንተ ምን መልካም ነገር አይቻለሁኝ ብላ የምትሸመጥጥ መጥፎ ሴትን አስመልክቶ የተነገረ ሐዲስ ነው ማለት ነው። ስለዚህ በሴትነታቸው ሳይሆን በእነዚህ በሁለቱ ኃጢአት ምክንያት ነው። በሁለቱ ኃጢአት ላይ የተሰማሩ ሴቶችን አስመልክቶ የተነገረ ነው። ከዚህ ከኃጢአታቸውም እንዲገሰጹና እንዲመለሱ ዘንድ ነው። ከዚህ ከኃጢአታቸው ቢመለሱና ንስሐ ቢያደርጉ ደግሞ አላህ ሊቀበላቸውም ዝግጁ ነው። ይሄ ነው። እሺ አላህ በረከት ሀሳብ ካለ ተናገር።
አፈ በረከት አፈ በረከት በጣም ይቅርታ ስልክ ገብቶብኝ ነው። አሁን እናንተ እንዳልከኝ እስከነበረው አንደኛ በእርግማን ምክንያት፣ ሁለተኛ ደግሞ ምንድነው የባላቸውን ውለታ በመርሳት የሚል ነው አይደል የነገርከኝ? ግን እዛ ላይ ደግሞ እኔ ያየሁት ምንድነው አንደኛ በምንድነው እኩል እንዳልሆኑ ለምሳሌ ምንድነው የሚለው የአንድ ሴት ምስክርነት የአንድ ወንድ ምስክርነት እንደ አንድ ሴት ማነው የአንድ ሴት ምስክርነት እንደ የአንድ ወንድ ምስክርነት እንደ ሁለት ሴት ምስክርነት ልክ እንደዚህ እንደምታንሱ አታውቁም ወይ አይነት ነገር አለ እዛ ላይ አሁን አዲሱ ላይ ማለት ነው። ስለዚህ ቅድም የጠየቀው ሐዲስ እዚያ ላይ እንደሱ አይልም፣ ሌላ ሐዲስ ነው እሱ ማለት እኔ ያየሁት አዲስ አሁን ሌላ አዲስ አለ እንዴ? እሺ በቃ አንተ የምትለውን ማውጣት ትችላለህ ወይንስ ቁጥሩን ስጠንና እናውጣለን? እኔ ጋር ያለው ማን ነው ሳሂህ አልቡካሪ ነው 304 መሰለኝ። እሺ ላውጣለህ። አራጆች አራጆች ናቸው። ቆይ አናርድህም፣ አብሽር። እሺ ቡኻሪ ስንት ነው ያልከው? አፈ በረከት 304 ነው። ስላላገኛችሁኝ ነው። 304 ነው ያልከው። ለምን አናርድህም? አብሽር። የሰው ልጅ እንደ ከብት ታርዳላችሁ። ተው፣ ጥሩ አይደለም። እሺ ነቢያችን ሰለላሁ ዐለይሂ ወሰለም ያ ማዕሸረ ኒሳ ተሰደቅና ፈኢኒ ረአይቱኩነ አክሰረ አህሊ ናር ቁልና ወቢማ ያ ረሱለላህ ቃል ቱክሲርነ አልለዕነ ወተክፉርነ አልዓሺር። እዚህ ጋር ነው ሐዲሱ ያለው። አንደኛ ይሄ ነው። ስለዚህ አብዛኛዎቹ የእሳት ሊሆኑ የቻሉበት ምክንያት የሁለቱ እንደሆነ ገለጸው ነቢያችን ሰለላሁ ዐለይሂ ወሰለም። ከዚያ ሌላ ሀሳብ እየቀጠሉ ነው። አሁን አንተ ለምንድነው ብዙዎቹ የእሳት ሊሆኑ የቻሉበት ምክንያት ያልከውን አሁን መልስ አንዴ ስጠን፣ መልስ ስጠን። አራጆች ናችሁ አይደላችሁም? ይሄን መልስ ስጡ። አይደለንም፣ ኢየሱስ ክርስቶስ ነው በእኔ የማያምኑትን እረዷቸው ያለው። ማስረጃ አሳየን፣ አሳየኝ። ያው ላሳየህ ነው። ያው መጽሐፍ ቅዱስ አዲስ ኪዳን ሉቃስ ወንጌል ምዕራፍ 19 ቁጥር 27 የእናንተ መሪዎቻችሁ ጭምር እያሉ ና ያውና መጽሐፍ መሪዎቻችሁ ጋር እያሉ አይደል ወይ? እናንተ ናውጣ ብለኸኛል፣ ላወጣልህ ነው በራስህ እጅ። 27 ምን ይላል? ታነብልኛለህ? ላንብብልህ። እረዷቸው ይላል ኢየሱስ ቃል በቃል። ያው ነገር ግን እነዚያን በላያቸው ልነግስ ያልወደዱትን ጠላቶችን ወደዚህ አምጧቸው፣ በፊቴም ምን አድርጓቸው አለ? ምን አድርጓቸው አለ? አሁን የተነሳው እንጂ ወለክ አሎ በጌታ ስም አሎ፣ ኢንተርኔት የተቆርጦ ነው ያጀማ። አንድ ጻፍ ተናገራት እቺ ድምጽ ከፍ አድርገህ ምን አለ ኢየሱስ ክርስቶስ ወላሂ ሰላም አለይኩም ወራህመቱላሂ ወበረካቱ። እኔ ልደንግጥልህ ያገሬ ልጅ ወአለይኩም ሰላም ወራህመቱላሂ ወበረካቱ። እረዷቸው ይላል እስልምና ብሎ ያው ኢየሱስ ክርስቶስ እረዷቸው እንዳለ ሲያይ ጊዜ ደንግጦ ሄደ። ምክንያቱም ያሳያቸው እንዲህ አይነት ጥቅስ ስላንተ ብሎ ሞቶልሃል ለምን ነው በቃ አለቀ። ኢየሱስ ጌታ ነው ይላሉ፣ ኢየሱስ ፍቅር ነው ይላሉ፣ አለቀ። ያው እረዱ ኢየሱስ ክርስቶስ። ነገር ግን እነዚያን በላያቸው ልነግስ ያልወደዱትን ጠላቶችን ወደዚህ አምጧቸው፣ በፊቴም እረዷቸው አለ። ይህን ይመስላል። አላህ ይመስገን። እሺ እኔ ማውጣት አልፈልግም ነበር። ሀጂ ሰላም አለይኩም። እዚህ ሄደ
አማን ነው፣ ሰላም ነው አለን። እኔ እኮ አንዳንድ ነገር እናግዝ ብዬ እኮ ነው። ይሄ አንዳንዶቹ ጥያቄ ስጠይቁ በቪዲዮ ቢወጡልን ጥሩ ነበር፣ ለእኛ ይቀላል ለማለት አክል ነው። ረሱልን ስለ የሚናገሩትን ትንሽ ህግ እያወጣን ስለሆነ አንዳንዶቹ አንተ ስጠይቁ በቪዲዮ ቢወጡ ጥሩ ነው። ጥያቄ ያለን ሲሉ የበለጠ ያልተመቸ እንደምንም ይለፍ፣ ግን በቪዲዮ ቢወጡ ለእኛ ለአሁን ሰዓት አሻራ አሪፍ ነው ለማለት አክል ነው። ወንድምነት ግን ችለሃል ወላሂ። መርሐባ መርሐባ፣ ኢንሻአላህ ጀዛከላሁ ኸይር። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ነው? እንደምንደህና ነው? ጥያቄ አለኝ። ጥያቄ ምን ነበረ? ሙስሊም ያልሆነ ሰው ከሞተ ጀሀነም አይገባም አይደል? የራሳችሁ የሆነ ጥያቄ አላችሁ። ሙስሊም ያልሆነ ሰው ከሞተ ጀሀነም ነው እንጂ ነብያትን አግኝቶ ነብያትን ትምህርት ደርሶት አልቀበልም ማሻፈረኝ ያለ ጀሀነም ነው። ያልሰማ ከሆነ ያልደረሰው ከሆነ ይህን ሰው ቀጥታ የእሳት ነው አንልም። ነገር ግን ነገ የትንሣኤ ቀን ከተቀሰቀሰ በኋላ አላህ ስብሐነ ወተዓላ ይፈትነዋል። ልክ ሰዎች እንደተፈተኑ እንጂ ዝም ብሎ ጀሀነም የሚገቡ አይደለም። አንዴ መረጋጋት እህት። አላህ ስብሐነ ወተዓላ ይህም በቁርአን ላይ ሲናገር ወማ ኩና ሙዐዚቢነ ሐታ ነብዐሰ ረሱላ ብሏል። እኔ ነቢይ ሳልክ የምቀጣ አይደለሁም ብሏል። እኔ መልእክተኛ ሳልክ የምቀጣ አይደለሁም ማለት። ስለዚህ መልእክተኛ ተልኮ ደርሶት አይ አልቀበልም ያለን ሰው እንጂ የሚቀጣው መልእክተኛ ያልደረሰው ሰው እንደማይቀጣ ቃል በቃል ተናግሯል። ነቢያችን ሰለላሁ ዐለይሂ ወሰለም ልክ እንዲሁ ሐዲስ ላይ ሲናገሩ ወለዚ ነፍሱ ሙሐመድን ቢየዲህ ኢነሁ ላ የስመዑ ቢአሐድ ምን ሃዚሂል ኡማ የሁድዩን አው ነስራንዩን ثመ የሙት ወለም ዩእሚን ቢ ወቢለዚ ኡርሲልቱ ቢህ ኢላ ካነ ሚን አስሓቢ ናር አሉ። ነፍሴ በእጅ በሆነው በአምላኬ በአላህ ስም እምላለሁኝ እኔ ከተላኩለት ትውልድ እስከ ዓለም ፍጻሜ ድረስ የሚመጣ ማንኛውም አይሁድ ወይም ክርስቲያን ወይም ማንኛውም የሌላ እምነት ተከታይ የእኔ ደርሶት እኔ የተላኩበት የነቢያት መንገድ ስምና ደርሶት ያልተቀበለ የጀሃነም እሳት ነው ብዬ በአላህ ስም እላለሁ። ስለዚህ የነቢ ሰለላሁ ዐለይሂ ወሰለም ነቢይነት ካልደረሰው የእስልምና አስተምህሮ ካልደረሰው ይሄ ሰው የጀሃነም ሊሆን አይችልም። ነገር ግን ነገ የትንሣኤ ቀን ሲቀሰቀስ ልክ የምድር ሰዎች እንደተፈተኑ እርሱም ይፈተናል። አላህ ስብሐነሁ ወተዓላ የሆነን መልእክተኛ ይልክላቸዋል፣ በአላህ እመኑ ብሎ ጥሪ ያደርግላቸዋል። አላህን ስላልሰሙ እነዚህ ሰዎች አላህ ጌታቸው ነው ይባላሉ፣ ያምናሉ፣ ወደ ጀነት ይገባሉ። አናምንም ካሉ የዛኔ ተፈትነው የዛኔ ወደ እሳት ይገባሉ። ይሄ ነው። መርሐባ። እኔ ቤተሰቦቼ ክርስቲያን ናቸውና የኔ መስልሜ ራሱ አላመኑም እስካሁን። ያኔ ልክ የሆነ ነገር እንደሆንኩ ወይ አስገድዶ ሰው እንደሰለመኝ ወይም የሆነ ነገር እንደሆንኩ ነው የሚያውቁኝ። ያኔ ሀገር ስገባ የሆነ የራሳቸው ወይ ወንግላዊ አምጥቶ እንትን እንዲያርጉኝ ብዙ ጊዜ ሰው ይደውልልኛልና ሲከራከር የሆነ ሱረቱል ማርያም እንደዚህ ማቆ ሱራዎቹ እንትን ስጣቸው ለራሳቸው በኢየሱስ ስም እያሉ ሲገጸጹ ይወጣሉ። እና ከዛ እኔ እስከሚሄድ ነው የሚጠብቁኝ። ያኔ የሆነ ነገር ለማላቅም ብቻ ግን ደግሞ እኔ ቤተሰቦቼ ወይም እናቴ አሁን ጀሃነም እንዲገቡ አልፈልግም። ግን ብነግራችሁ ደግሞ አሁን እንኳን ገጠር ያለው እናቶቹ ይቅርና እዚህ የራሱ ቲክታክ ያለው ሰዎቹ ትክክል መንገድ የቱ ነው ብሎ ማንም ሰው ማወቅ ጆሮ መስጠት እንትን የላቸውም፣ ልብ አይሉም። ያኔ ትክክለኛው መንገድ የት ነው እዚህ ሀገር እስከተፈጠርን ድረስ አንድ እውነት አለ እሱ ምንድነው ብሎ አይፈልጉም። አሁን የራሱ እዚህ ሶሻል ሚዲያ ላይ ያሉ ሰዎች እና እዛ ገጠር ላይ እኔ ያለው ያደኩበት ምንም ሙስሊም የሚባል ነገር ምንም አያውቁም ማለት ነውና በጣም ግራ የገባኝ ነግሬያችሁ ሂጄው እሺ አሁን ቢደውሉልኝ ቢያወራችሁ እንደዚህ ነው ብዬ ብነግራችሁ እንኳን አያምኑም። ጭራሽም ሆነ እንዳበትኩ ወይ የሆነ ነገር እንደማመልከው ነገር ነው የሚመስላችሁ። እና ነግሬያችሁ ደግሞ ሲኦል ወይም የሆነ ጀሃነም እንደሚገቡ አልፈልግም። እኔ እዚህ ጋር ግራ ነው የገባኝ። እሱ እስኪ አስረዳኝ፣ ምን ማድረግ እንዳለብኝ አላውቅም ወላሂ። አስተምሪያቸው፣ በተማርሽው አቅም ልክ አስተምሪያቸው። ከተቀበሉ ሰየው፣ አንቀበልም ካሉ ደግሞ በአንቺ ላይ ያለብሽን ግዴታ ተወጥተሻል። خلاص እሺ ያለኝ ግን ክርስቲያን ነው እና አሁን የልጅ ሀቅ እናት ላይ አለ። ብዙ ጊዜ የእስልምና ማስተምሮት እና የልጅ ሀቅ አሁን እኔ እንደፈለኩኝ ማድረግ አልችልም። ለምሳሌ
ቁርአን ማስተማርም ብዙ ነገሮች ማድረግ አልችልም። ወደ እኔ መመለስም አልችልም። የኔ እንኳን ራሱ አልተቀበሉምና የሱ ሐቅ ይጠይቀኛል ወይስ አለ ይሁን እስኪ እሱ እሺ ዳዕዋ አድርጊለት። አይምሮ የበሰለ ከሆነ ወደ መድረሳ እንዲሄድ ቁርአን እንዲቀራ መስጂድ እንዲሄድ እና ሶላት እንዲሰግድ ምከሩ። እየደወልሽ አግኝ። ለዚህ ያልደረሰ ከሆነ ደግሞ አናግራቸው ቤተሰቦችሽ። እኔ ሰልሜያለሁ፣ ልጄን ከዚህ በኋላ ኃላፊነቱ የራሴ ነውና እስከወለድኩት ድረስ ልጄን በእኔ ሃይማኖት ላይ ያሳድጉልኝ፣ በአቅራቢያችሁ ወደሚገኝ መስጂድ ውሰዱልኝ ብለሽ አስተምሪያቸው። ማነው አናግራቸው በስነ ስርዓት አይሉም። ይሄን አድርጊ። እሺ አይሉም። ሰፈር ደግሞ መስጂድ የለም። ሞክሪ፣ በቃ እንደዛ አድርጊ። እሺ መርሐባ ለይታቸው ይጠብቃቸው። ሰላም አለይኩም ጌታ ማር ተስፋ። አቤት፣ ሰላም ነው? ሰላም ነው። እንዴት ነው? አለን። እንዴት ነው? አለ አልሐምዱሊላህ። እሺ ያው በአንተስ አላየሁም ቪዲዮ እና በሌላ ኡስታዞች ቪዲዮ ብዙ እየተላከ ስለሆነ የተናገሩትን ታምናለህ? ሌሎቹ ግደሉ ምናምን እያሉ የሚናገሩን ታምንበታለህ? ግደሉ እያሉ ሰላማዊ ሰዎችን ግደሉ እያሉ? አይ ያላመኑትን ነው። ሰላማዊ ሰልፍ ምናምን ሳይሆን ያላመኑትን ዝም ብሎ ግደሉ እያለ ሰላማዊ የሆኑ ሰዎችን ይኸውልህ፣ ምን አለ መሰለህ፣ ይሄ ከአስተምሮቻቸው ከኡስታዞች ሙሉ ትምህርት ቁርጥ እያደረጉ ግደሉ የሚለውን ቪዲዮ እያመጡ የእናንተን ስሜት ይጭራሉ። እነዚህ የሃይማኖት ሰዎች ሳይሆን ፖለቲከኞች ናቸው። አንዴ እባክህ ላስረዳ፣ ጨዋታ አልገባችሁም? ለእሱን ውሸታም አትበሉት ልጁን። እኔ ልጁን አይደለም የማወቅሰው፣ ልጁ የሰማውን ነው የተናገረው። ልጁ አልዋሻም። ግን ይሁላችሁ ምን ያደርጋሉ መሰለ፣ ክርስቲያኖች እባካችሁ ቆም ብላችሁ አስቡ። ይህን የምንላችሁ ለራሳችሁ አእምሮ ውስጥ ነው ማለት ነው። ሙሉ አስተምህሮ አለ አይደለ? ስለ ጂሃድ የሚናገር ከዚያች ቁርጥ ያደርግና ለምሳሌ ከሃዲያን ለሁለት ይከፈላሉ። ሰላማዊ የሆነ ከሃዲ ያለ ጸብን፣ ግድያን ምናምን የማይፈልግ ከዚህ ጋር ያለውን አያመጡላችሁም። ቢሞቱ ማለት ነው መምህሮቻችሁ ቢሞቱ ይህንን አያመጡም። ያን ካመጡት ስለምትረዱ እውነታ ነው። ምክንያቱም አንዴ እባክህን ልጨርስልህ። ነገር ግን የሚዋጉ የሆኑ ሰላማዊ ያልሆኑ ከሃዲያን ከሆኑ ከነዚህ ጋር ነው ራስህን ከራስህ ለመከላከል ሲባል ተዋጋ የተባለው። ገብተዋል አይደል? የእነዚህን አምጥተው ቁርጥ አድርገው ቁረጧቸውን፣ ገጧቸውን ያውና ሌላ እምነት ተከታዮችን ግደሉ እየተባለ ነው ይሏቸዋል። እናንተ ደግሞ ሄዳችሁ ያንን እስኪ ሙሉ ምን ይላል ሀሳቡ ስለምን እየተናገረ ነው ብላችሁ አታጣሩ። ወይንም ቁርአን ላይ መታችሁም እንደዛ አታዩትም። ለማንኛውም አሁን እስከመጣህ ድረስ ላስረዳ። ከሃዲዎች ለሁለት ይከፈላሉ በቁርአን አስተምሮ፣ በሐዲስ አስተምሮ ወይንም በእስልምና። አንደኛ ሰላማዊ የሆነ የሌላ እምነት ተከታይ አለ፣ በፍጹም ከሙስሊሞች ጋር ሰላምን ብቻ እንጂ ጸብን የማይፈልግ። የዚህ አይነቱን ጫፉን መንካት አይቻልም በኢስላም። የዚህ አይነቱን የገደለ አይደለም ገነት ሊገባ ገሃነም ነው የሚሄደው። ማስረጃ ቃለ ነቢዩ ሰለላሁ ዐለይሂ ወሰለም መን ቀተለ ሙዓሂደን ለም የሪሕ ራኢሐተል ጀና አሉ። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ምን አሉ? ከሙስሊም ጋር የሰላም ቃል ኪዳን ያለውን የሌላ እምነት ተከታይ ከሃዲን የገደለ ሰው የገነትን ሽታ አያገኝም አሉ። አያርነ አላህ በቁርአን ላይ በመልካም እንድንኗኗራቸው እነዚህን አይነቶችን ሰላማዊ የሆኑ የሌላ እምነት ተከታዮችን አዟል። لا ينهاكم الله عن الذين لم يقاتلكم في الدين ولم يخرجوكم من دياركم أن تبروهم وتقسطوا إليهم ይላል። እነዚያ በሃይማኖታችሁ ምክንያት ያልተዋጓችሁን ያላሳደዷችሁን ከሀገራቸው ያላስወጧችሁ የሌላ እምነት ተከታዮችን መልካም ብትውሉላቸው አልከለከላችሁም ማለት። እንዳውም ወደ እነርሱ አስተካክሉ፣ መልካምን ስሩ፣ እኔ መልካም ሰሪዎችን ለእነርሱም ቢሆን እወዳለሁና አለ። አብላቸው ምግባቸውን ሁሉ ብሎ አላህ ቃል በቃል በቁርአን ላይ ተናግሯል። የመጽሐፉ ሰዎች አይሁድና ክርስቲያኖች ብሎ አንስቶ ወጠዓሙኩም ሒሉን ለሁም አለ፣ የእናንተ ምግብ ለእነርሱ ተፈቅዷል ብሏቸዋል። ስለዚህ ይሄ ነው ኢስላም ያስተማረው። ነገር ግን ሊጋደል የሚመጣ የሌላ ከሃዲ ካለ ያ ሌላ ነው። ገብተዋል አይደል? ወቃቲሉ ፊ ሰቢልላህ አለዚነ ዩቃቲሉነኩም አለ፣ እነዚያ በሃይማኖታቸው ምክንያት የሚጋደሏቸውን የሌላ እምነት ተከታዮች ተጋደሏቸው አለ። አሁን ይሄ ተጋደሉ የሚለው አንቀጾች እንዳለ መጋደል የሚፈልጉ ከሃዲያኖችን አስመልክቶ የመጣ አንቀጽ ነው። አሁን ሀሳብህን መናገር ትችላለሽ። ግልጽ አድርገዋል አይደለ?
ቤተክርስቲያኑን ወደ መስጂድ እንቀይረዋለን፣ አናቃጥለውም ስንፈልግ እያሉ ስራዬ ብለው በግልጽ የሚናገሩ አሉ። እኔ የምፈልገው ምንድነው ስታስተኛ አያለሁ እና ጂሃድ የሚለውን በአንተ አስተሳሰብ እንዴት ነው እንትን ትለዋለህ? እሺ ጂሃድ ማለት ልንገርህ፣ አሁን ይሄ ቤተክርስቲያን አፈርሱ ምናምን የምናፈርሳለን የሚለው ስህተት ነው። አላህ ቃል በቃል በቁርአን ላይ ቤተክርስቲያኖች እንዳይፈርሱ ብሎ ተናግሯል። እንዳይፈርሱ ቤተክርስቲያን ብሎ ተናግሯል። ዑመር ብን አልኸጣብ አስተዳደር በነበረበት ጊዜ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ሁለተኛው ምትክ ነው ከአቡበክር ስዲቅ በኋላ። ግብፅ ሀገር ክርስቲያኖች ያስተዳድሯት ነበር። ገብታችኋል አይደል? ልክ ሙስሊሞች ሲቆጣጠሯት ጊዜ አደራ የክርስቲያኖች ቤተክርስቲያን ካለ ጫፉ እንዳትነኩ እንዳታፈርሱባቸው ብሎ አስተማረው ሰሃባችን። ገብቶሃል አይደል? አሁን ጂሃድ ማለት ምን ማለት እንደሆነ ልንገርህ። ጂሃድ ማለት እሰጥሃለሁ፣ ችግር የለውም። አላህ በቁርአን ላይ ተናግሯል። ዑመርም ልክ እንደው ጂሃድ ብሎ ማለት ሊያጠቃህ የሚመጣ የሌላ እምነት ተከታይም ከራስህ እየተከላከልክ የምታጠቃበት ስርዓት ነው። ወይንም ደግሞ ሊዋጋ የሚፈልግን የሌላ እምነት ተከታይ የምትዋጋበት ስርዓት ነው። አየህ፣ ጂሃድ ማለት ቃል በቃል ትግል ማለት ነው፣ መታገል ማለት ነው። ያ ማለት ትግል ማለት ሊታገልህ የሚመጣን አካል እየታገልክ ከራስህ መከላከል